بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وأصحابه أجمعين أما بعد السلام عليكم ورحمة الله وبركاته ودي channel ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ አልአዝካር ወልአዳብ የተሰኘው ኪታባችን ክፍል 51 የዛሬው ትምህርታችን ሲፋቱን መዝሙመህ ይላል። ሲፋቱን ባህሪ መዝሙመህ የተጠላ የሆነ ባህሪ በእስልምና የተጠላ የሆነ የተወገዘ የተጠላ የሆነ ባህሪ ስነ ምግባርን ይህንን በተመለከተ እንማማራለን። 6 የሚሆኑ ሐዲሶች አሉ፣ እነሱን እናያለን ማለት ነው። ሲፋቱን ባህሪ መዝሙመህ የተጠላ የተወገዘ ማለት ነው። እነዚህ እንግዲህ ይሄ ከተጠላ ባህሪ አንዱ ምንድነው? አልሐሰዱ ምቀኝነት ነው። ይሄ እንግዲህ የተጠላ ባህሪ ነው ማለት ነው። ቁጥር 128 አፋን ቁጥር 127 طيب አልሐሰዱ ምቀኝነትን በተመለከተ እንግዲህ ምቀኝነት በእስልምና ውስጥ እንዴት ይታያል የሚለውን እንማማራለን። قال النبي صلى الله عليه وسلم يا الله ملكتنيا نبي عليه الصلاة والسلام يا الله صلاتنا سلام بساتشو لا يهون اندي هالو لا تباغضوا أتتلالوا ولا تحاسدوا أتمكنانيو ولا تدابروا جربات الستاتو تحاسدوا ما تسحسد እርስ በርስ አንዱ ለአንዱ መቅናት አንዱ ባንዱ ላይ መቅናት ማለት ነው። ቅናት ሐሰድ ምቀኝነት ማለት ነው። እና ወላ ተሐሰዱ አትመቀናኙ ወላ ተዳበሩ እንዲሁም ጀርባ አትሰጣጡ። አይ ማለትም እዚህ ጋር ቁጥር ተቀምጧል። አይ ማለትም ላ ተቃጠዑ አትቆራረጡ ማለት ነው። ጀርባ አትሰጣጡ አትቆራረጡ አሉ። ወኩኑ ሁኑ ዒባደላሂ የአላህ ባሮች ሆይ ኢኽዋና ወንድማማቾች ሁኑ። የአላህ ባሮች ሆይ ወንድማማቾች ሁኑ። አትጠላሉ እንዲሁም አትመቀናኙ እንዲሁም ጀርባ አትሰጣጡ። ወኩኑ ሁኑ ዒባደላሂ ኢኽዋና የአላህ ባሮች ወንድማማቾች ሁኑ አሉ የአላህ መልእክተኛ ነቢ ዓለይሂ ሰላቱ ወሰላም። ሙተፈቁን ዐለይሂ ቡኻሪና ሙስሊም ዘግበውታል። እንደውም ይሄን ሐዲስ 40 ሐዲስ ላይ መስሎኛል ሙሉ አለ ማለት ነው። እዚህ ጋር ጥረት አድርጎ ነው የመጣው። እና መመቀናኘት የለብንም እርስ በርሳችን አንዱ ባንዱ ላይ መቅናት። ቅናት ቢኖር አሁን መሰለኝ በመልካም ነገር አለ አይደለ? አሁን አንዲት እህቴ በጣም ቁርአን ስትቀራ ማሻአላህ ናት፣ በጣም ጎበዝ ናት ልበል። በሷ ላይ መቅናት እችላለሁ። መቅናት የምችለው አላህ ወይ ለኔም ከሷ የበለጠ አግራልኝ ብዬ ብል ችግር የለውም ማለት ግን ያ እውቀት ከሷ ላይ እንዲጠፋ እሷ ከኔ በታች እንድትሆን መመኘት መፈልግ መመቀኘት የለብኝም። ይሄ ምቀኝነት ነው ማለት ነው። ግን ዶ አላህ ወይ ለኔም አግራልኝ ከሷ የበለጠ ማሻአላህ ብል ይሄ ጥሩ ነው፣ ምንም ችግር የለውም ማለት ነው። እንዲሁም አንድ ሰው ምሳሌ ሀብታም ነው። ይህ ሀብታም ደግሞ ገንዘቡን እየመዘዘ ይሰጣል፣ ሰደቃ ይሰጣል። በቃ በአላህ መንገድ ላይ ገንዘቡን ነፈቃ ያደርጋል። በዛ ሰውዬ ብቀና አላህ ወይ ከሱ የበለጠ ስጠኝና እኔም ልለግስ ብል ይሄ ቅናት አይደለም ማለት ነው። ይሄ ይፈቀዳል። ግን እሳ ከሱ ላይ እንዲጠፋበት ከሱ ላይ እንዲወድምበት በቃ ምቀኝነት ይሄ በጣም የተወገዘ የተጠላ የሆነ ባህሪ ነው። አላህ ይጠብቀን ምቀኝነት። እንግዲህ አገራችን ላይ በተለይ አሁን ላይ ሱብሃንአላህ በጣም የሚያስቸግር ባህሪ ይሄ ነው አሁን ላይ። በቃ አካባቢያችሁ ምሳሌ ሱቅ ከፍታችሁ ከሆነ አያስቀምጧችሁም በምቀኝነት። እና አላህ ይጠብቀን ወንድሞቻችን እህቶቻችንን አላህ ይጠብቀን። ስንቱ ነው አሁን በምቀኝነት ተነሳስቶ አንዱ ባንዱ ላይ ጉዳት የሚያደርሰው። እና ብዙ ነገር አለን። አላህ ይጠብቀን። ቤተሰቦቻችን አላህ ይጠብቅልን። እና ከባድ ነው በጣም ምቀኝነት ከባድ ነው። እና አንዱ ባንዱ ላይ መነሳት የለብንም። አላህ ይጠብቀን ከእንደዚህ አይነት ተግባር። እና እኛም ደግሞ ልንጠነቀቅ ይገባል። ሐቂቃ ከዚህ ሲኔድ እኛ ራሱ በጣም የዋሆች ነን እና ራሳችንን መጠበቅ አለብን። ካላህ በታች ጥንቃቄ ማድረግ አለብን። አሁን ሁሉም ነገር ተቀያይሯል። ሰው እንደ ድሮ አይደለም፣ ከፍቷል። ሰው በጣም ክፍት ነው ያለው ሀገራችን ላይ። እና 128 አሁንም ቁጥር 128 ሱኡ መጥፎ አዟኒ መጥፎ ጥርጣሬ። ይሄ እንግዲህ ከመጥፎ ባህሪ ነው። ይሄም ሱኡ ጥርጣሬ አዟኒ አፈን ሱኡ መጥፎ አዟኒ መጥፎ ጥርጣሬ መጥፎ ጥርጣሬን በተመለከተ እንግዲህ በእስልምና ውስጥ እንዴት ይታያል የሚለው ነው። ቃለ ነብዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰለም እንዲህ አሉ፣ ኢያኩም አደራችሁን አዟነ ጥርጣሬን
መጥፎ ጥርጣሬን አደራችሁን አሉ። አይ ማለትም እዚህ ጋር ኢሕዘሩ ተጠንቀቁ፣ አዘነ ጥርጣሬን፣ አሰይአ መጥፎ ጥርጣሬን ተጠንቀቁ እራቁ አሉ። ፈኢነ እኮ አዘነ መጥፎ ጥርጣሬ እኮ አክዘቡ ውሸት ነው፣ አልሐዲሲ የውሸት ውሸታሙ የንግግር ውሸታሙ ነው፣ ከንግግር ውሸታሙ ነው መጥፎ ጥርጣሬ ያን የለየለት ውሸት ነው ጥርጣሬ ማለት ነው። የውሸት ወሬ ነው ማለት ነው። አክዘቡ ውሸት ነው። አልሐዲሲ ሐዲስ ማለት ወሬ ማለት ነው። አልሐዲሲ የውሸት ወሬ ነው ጥርጣሬ መጥፎ ጥርጣሬ የውሸት ወሬ ነው የውሸት ንግግር ነውና ተጠንቀቁ አሉ የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም። እያኩም አደራችሁን ወዘነ ጥርጣሬን መጥፎ ጥርጣሬን አደራችሁን ተጠንቀቁ ራቁ። ፈኢነኩ አዘነ ጥርጣሬ መጥፎ ጥርጣሬ እኮ አክዘቡ ውሸት ነው። አልሐዲሲ የውሸት ወሬ ነው ጥርጣሬ መጥፎ ጥርጣሬ የውሸት ወሬ ነው እና የለየለት ወሬ ነው ማለት ነው። እዚህ ጋር ቁጥር 3 አይ ማለትም እዚህ ጋር ቁጥር 2 ላይ አይ ማለትም አልሐዲሱ ሐዲስ ብሎ ማለት ወሬ ነው። አለዚያ ነው መንሸኡሁ መነሻው የሆነ አዘኑ ጥርጣሬ የሆነ መነሻው ማለት ነው። አክፈሩ አብዛኛው ከዚበል ውሸት ነው። ሚንከ ገይሪሂ ከሌላው አብዛኛው ውሸት ነው ማለት ነው። ከእውነቱ ይልቅ ውሸቱ ይበልጣል ማለት ነው። ያለምንም ማስረጃ ተንስተን ወንድማችንን እህታችንን በመጥፎ መጠራጠር በመጥፎ መጠርጠር አብዛኛው ይሄ ውሸት ነው። ስለዚህ የመጥፎ ጥርጣሬ ልንርቅ ይገባል። ምሳሌ በወንድማችን ምን ሆነ በእህታችን ምንም ማስረጃ ሳይኖረን እንደው ዝም ብለን ያለ ማስረጃ ተንስተን መጠራጠር እንግዲህ አብዛኛው የውሸት አብዛኛው ወሬ ነው ማለት ነው። የኔ የውሸት ወሬ ነው ጥርጣሬ መጥፎ ጥርጣሬ የለየለት ውሸት ነው ማለት ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። ስለዚህ ዝም ብለን በመጥፎ መጠራጠር የለብንም። ዝም ብለን ያለ ምንም ማስረጃ ዝም ብለን እየተነሳ መጠራጠር የለብንም እና መጥፎ መጠራጠር የለብንም። ከዚህም አላህ ይጠብቀን። ቁጥር 129 አልሃጅሩ መኮራረፍን በተመለከተ ነው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ። ላ የሒሉ አይፈቀድም ሊሙስሊሚን ለአንድ ሙስሊም አይፈቀድም ለሙስሊም አይፈቀድም አየህጁረ ሊያኮርፍ እዚህ ጋር አይማትም ቁጥር 1 ላይ አይማንም አተሃጁሩ ማለት ማኩረፍ ማለት አተቃጡዑ መቆራረጥ ማለት ነው። ወተዳቡሩ ጀርባ መሰጣጣት ማለት ነው። ተሃጁር ብሎ ማለት አተሃጁር ብሎ ማለት አተቃጡዑ መቆራረጥ ማለት ነው። ወተዳቡሩ ጀርባ መሰጣጣት ማለት ነው። እና ላ የሒሉ አይፈቀድም ሊሙስሊሚን ለአንድ ሙስሊም ለሙስሊም አይፈቀድም አየህጁረ ሊያኮርፍ አኻሁ ወንድሙን ፈውቀ በላይ 3 ለያሊን ከ3 ቀን በላይ ወንድሙን ሙስሊም ወንድሙን ሊያኮርፍ አይገባም አይፈቀድም አሉ። የልተቅያኒ ይገናኛሉ ሁለቱም አሁን መንገድ ላይ ይገናኛሉ። የልተቅያኒ ይገናኛሉ። ፈዩዕሪዱ ሃዛ ይሄንኛውም ይዞራል ጀርባውን ሰጥቶ ይዞራል ማለት ነው። ፈዩዕሪዱ ሃዛ ይሄንኛውም ይዞራል። ወዩዕሪዱ ሃዛ ይሄንኛውም ይዞራል። ያም ይዞራል ይሄም ይዞራል ማለት ነው። ሁለቱም ተኮራርፏል አይነጋገሩም። ወኸይሩሁማ በላጩ ከሁለታቸው በላጩ ማለት ነው አለዚያ ነው የብደኡ የጀመረው ቢሰላም በሰላምታ የጀመረው ነው በላጩ ምን ብሎ አሰላሙ አለይኩም ካለው ያው እሱ ቀድሞ ተናገረ ቀድሞ አናገረው ማለት ተኮራርፈው ነበረ። ቀድሞ አናጋሪው ግን እሱ ከዛ ሰውዬ በላጭ ነው ማለት ነው። አያችሁ በላጭ ነው ቀድሞ በላጭ ነው። እንደውም በባለፈ ሐዲስ ላይ ለአላህ ብሎ ይቅር ያለ ለአላህ ብዬ ይቅር ብያለሁ ያለ ሰው አላህ ሱብሓነሁ ወተዓላ ያላቀው ቢሆን እንጂ ያከበረው ቢሆን እንጂ ብለን ተማምረናል በባለፈ ሐዲስ ማለት ነው። ስለዚህ ለአላህ ብለን ይቅር መባባል አላህ ሱብሓነሁ ወተዓላ ደረጃችንን ከፍ ያደረገው አላህ ያላቀን ያከበረን ቢሆን እንጂ ማለት ነው። እና ወኸይሩሁማ በላጫቸው ከሁለቱ በላጫቸው አለዚያ ነው የብደኡ የጀመረው ቢሰላም በሰላምታ የሚጀምረው ነው ቀድሞ ያናገረው ማለት ነው። ቀድሞ እንግዲህ ያንን ችግር የፈታ ማለት ነው። ተኮራርፈው ነበር አሰላሙ አለይኩም አለው በቃ ችግራቸው ተፈታ አናገረው ማለት ነው። ታረቁ ማለት ነው። እና ይሄ ነው በላጩ አሉ። ስለዚህ ተኮራርፈን ካለ መንገድ ላይ ተገናኘን በቃ ሸይጣንን አሸንፈን አሰላሙ አለይኩም እንበል ማለት ነው። ስለዚህ እንታረቅ። እሺ እዚህ ላይ ሙተፈቁን ዐለይህ ቡኻሪና ሙስሊም ዘግበውታል። ሌላኛው ቁጥር 130 ዙል ወጅሃይኒ
ዙል ወጅሃይኒ ባለ ሁለት ፊት ማለት ነው። ዙል ወጅሃይኒ ባለ ሁለት ፊት የሁለት ፊት ባለቤት ዙ ባለቤት አልወጅሃይኒ የሁለት ፊት ባለቤት ባለ ሁለት ፊት ማለት ነው። ሁለት ፊት ያለው ሰው ምሳሌ እዛኞቹም ጋር ሲሄድ እዛ አንድ አይነት ነው ከነዛኞቹ ጋር፣ እዚህ ጋርም ሲመጣ አንድ አይነት ነው ከነዚህኞቹ ጋር። ምሳሌ ከሃዲያኖቹ ጋር ሲሄድ ልክ እንደ ከሃዲያኖቹ፣ ከሙስሊሞቹ ጋር ሲመጣ ልክ እንደ ሙስሊሞቹ፣ እዛም ልክክ እዚህም ልክክ ማለት ነው። እንደዚህ አይነት ሰውዬ ምሳሌ ከሙናፊቆች ጋር ሌላ ይሆናል፣ ከሙእሚኖች ጋር ደግሞ ከአማኞች ጋር ሌላ ማለት ነው። በቃ እዛም ጋር ሲሄድ እንደነሱ ይሆናል፣ እዚህኛውም እነዚህኞቹም ጋር ሲመጣ እነዚህኞቹን ይመስላል ማለት ነው። በቃ መሀል የሚዋለል ሰው ይሄ የሙናፊቅ ተግባር ነው። ባለ ሁለት ፊት ማለት ነው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ። ኢነ እኮ ሸረ መጥፎ አናሲ ከሰዎች ውስጥ መጥፎ ሰው ብሎ ማለት አሉ ዙል ወጅሃይኒ ባለ ሁለት ፊት ነው አሉ። ከሰዎች ውስጥ መጥፎ ሰው ብሎ ማለት ዙል ወጅሃይኒ ባለ ሁለት ፊት ነው። አለዚያ ነው ያ ሁለት ፊት የሚባለው ደግሞ አለዚያ ነው። የእቲ ይመጣል ወይም ይሄዳቸዋል። የእቲ ይመጣል ሃኡላ እነዚህኞቹን ቢወጅህን በአንደኛው ፊቱ ይመጣል፣ እነዚህኞቹን በአንደኛው ፊት ይመጣል። ወሃኡላ እነዛኞቹን ደግሞ ቢወጅህን በሌላኛው ፊቱ ይሄዳል ማለት ነው። ይመጣቸዋል ማለት ነው ወይም ይሄዳል። ለዚህኞቹ በአንደኛው ፊቱ ለዚህኞቹ በአንደኛው ፊቱ ማለት ባለ ሁለት ፊት ማለት ያው እነዚህኞቹ ጋር ሲመጣ እነዚህኞቹን ይመስላል፣ እነዛኞቹ ጋር ሲሄድ ደግሞ እነዛኞቹ ይመስላል ማለት ነው። ይህ የሙናፊቅ ባህሪ ነው። መካከል ሆኖ የሚዋልል ማለት ነው። ምሳሌ ሙእሚኖች አማኞች አህለል ሱና ወል ጀማዓ አሉ። እነዚህኞቹ ደግሞ አህባሽ አለ እንበል። ልክ አህባሾቹ ጋር ሲገኝ ልክ አህባሽ ይሆናል ማለት ነው። እነዚህ ጋር ደግሞ አህለል ሱና ወል ጀማዓ ጋር ሲመጣ ልክ እንደ አህለል ሱና ወል ጀማዓ ያደርገዋል ማለት ነው። በቃ ሁለት ፊት። ይህ የሙናፊቅ ባህሪ ነው። አላህ ከንፍቅና ይጠብቀን። እና ባለ ሁለት ፊት ከሰዎች ሁሉ መጥፎ ሰው ብሎ ማለት ይሄ ነው። እና ከሃዲያኖቹም ጋር ሲሄድ ከሃዲያኖቹን ይመስላል፣ ከሙስሊሞቹም ጋር ሲመጣ ደግሞ ሙስሊሞቹ ልክ ከሱ በቀር ሙስሊም የለም። በቃ ልክ እነዛኞቹ ጋር ደግሞ ከነሱ ይበልጣል ማለት ነው። በቃ ያመሳስላል ማለት ነው። ሙተፈቁን ዐለይሂ ቡኻሪና ሙስሊም ዘግበውታል። እና ይሄ ሰውዬ እንግዲህ እነኮ ሸረ ናሲ ከሰዎች መጥፎ ሰው ብሎ ማለት ዙል ወጅሃይን ባለ ሁለት ፊት ነው አሉ። ዙል ወጅሃይኒ ባለ ሁለት ፊት ነው አሉ። طيب ሌላኛው ቁጥር 131 አልግሹ ማለት ማጭበርበርን በተመለከተ ነው። አልግሹ ማጭበርበር። ቁጥር 131 ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ። መን ሰው ገሸና ያጭበረበረን ሰው አሉ ፈለይሰ ሚና ከኛ አይደለም አሉ የአላህ መልእክተኛ ነቢ ዐለይሂ ሰላቱ ወሰላም። መን ሰው ገሸና ያጭበረበረን የሸወደን ፈለይሰ ሚና ከኛ አይደለም። ረዋሁ ሙስሊም ዘግቦታል። ከኛ አይደለም ሲሉ ከሙስሊሞች አይደለም። ይህ ማለት የሙስሊሞች ባህሪ አይደለም ማጭበርበር፣ መዋሸት። ይሄ የሙእሚን የአማኝ ባህሪ አይደለም። የሙእሚኖች የሙስሊሞች ባህሪ አይደለም። ይህ ከኛ አይደለም ማለት ነው። እና ይህ ከኛ አይደለም፣ ይህ ከሙስሊሞች ባህሪ ጸባይ አይደለም አሉ። እና መን ሰው ገሸና ያጭበረበረን ፈለይሰ ሚና ከኛ አይደለም። ይህ ማለት ከኛ ከሙስሊሞች ባህሪ አይደለም ማለት ነው። ቁጥር 132 ሱአሉ መጠየቅ፣ አናሲ ሰዎችን መጠየቅ፣ አምዋለሁም ገንዘባቸው መጠየቅ። ባጭሩ ልመና ማለት ነው። ሰውን መለመን። ይህም በተመለከተ ነው። ሱአሉ መጠየቅ፣ አናሲ ሰዎችን መጠየቅ፣ አምዋለሁም ገንዘባቸው መጠየቅ መለመንን በተመለከተ ነው። ይህም ከመጥፎ ከተጠላ ባህሪ ነው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ዐለይሂ ሰላቱ ወሰላም እንዲህ አሉ። መን ሰው ሰአለ የጠየቀ ሰው፣ አናሰ ሰዎችን የጠየቀ ሰው፣ አምዋለሁም ገንዘባቸውን የጠየቀ ሰው ለምንድን ብሎ ተከሱረን ለማብዛት ማለት ነው። የራሱን ገንዘብ ለማብዛት ሰዎችን ገንዘብ የጠየቀ ሰው የሰዎችን ገንዘብ የጠየቀ ሰው እዚህ ጋር ቁጥር አለ። ቁጥር 1 አይ ማለትም ዚያደተን ጭማሪ ፈልጎ ማለት ነው። ፊ ላይ ማሊ በገንዘቡ ላይ እንዲጨምርልን ማለት ነው። ዚያደተን ጭማሪን ፊ ላይ ማሊ በገንዘቡ ላይ ጭማሪን ፈልጎ ማለት ነው። የሚለምን ሰው መን ሰው ሰአል የጠየቀ እናሰ ሰዎችን አምዋልሁም ገንዘባቸውን የጠየቀ ለምንድን ተከሱረን ለማብዛት ገንዘቡን ለማብዛት በገንዘቡ ላይ ጭማሪ ለማገኘት ማለት ነው። ይህ ሰው የጠየቀ ሰው ፈኢነማ እንሆ እኮ የስአሉ የሚጠይቀው ገንዘብ ጀምረን ፍምሳት ነው። ያ የለመነው ገንዘብ ማለት ነው።
ፈኢነማ እንሆኮያ የስአሉ የጠየቀው ጀምረን ፍም እሳት ነው። ያ የጠየቀው ገንዘብ ፍም እሳት ነው ማለት ነው። ሱብሃንአላህ እዚህ ጋር ተቀምጧል። ቁጥር 2 አይ ማለትም ህጋጌው ላይ የኩኑ ይሆናል ጀምረን ፍም እሳት ይሆናል። ዩዐዘቡ ይቀጣል፣ ቢሂ በሱ ይቀጣል። ነገ የውመል ቂያማ መቀጫውን እየሰበሰበ ነው ማለት ነው። ይሄ ሰውዬ ያው ፍም እሳቱን እየሰበሰበ ነው። ነገ የውመል ቂያማ በዚህ በለመነው ነገር ፍም እሳቱን እየሰበሰበ ነው። በዛ ፍም እሳት ነገ የውመል ቂያማ ይቀጣል ማለት ነው። አይ ማለትም የኩኑ ይሆናል ጀምረን ፍም እሳት ዩዐዘቡ ይቀጣል፣ ቢሂ በሱ ይቀጣል ነገ የውመል ቂያማ እና መቀጫውን እየሰበሰበ ነው። ከዛ ምናኑ ፈልየስተቂለ ቀለል ሊያድርግ ፈልየስተቂለ ቀለል ሊያድርግ አው ወይም ደግሞ ሊየስተክፊር ያብዛ ምኑን ፍም እሳቱን እየጨመረ ከሆነ ልመናውን እንትን እያለ ከሆነ ያው ፍም እሳቱን እየሰበሰበ እየጨመረ ነው። ግን እየቀነሰ እየተወ ልመናውን ከተወ ግን ያው እያቀለለ ነው የመጣው፣ ፍም እሳቱን እያቀለለ ነው የመጣው ማለት ነው። እዚህ ጋር ቁጥር ተቀምጧል ህጋጌው ላይ ቁጥር 3 هذا ይህ ተህዲዱን ማስጠንቀቂያ ነው። አይ ማለትም ፈልዩቀልል ቀለል ያድርግ ሚንከ هذا ከዛ አልጀምሪ ከዛ ከፍም እሳቱ ቀለል ያድርግ አው ወይም ደግሞ ሊዩክፊር ያብዛ ሚንሁ ከሱ ከዛ ከፍም እሳት ያብዛ። እንግዲህ በለመነ ቁጥር ያው ፍም እሳቱን እየሰበሰበ ነው። ያ ፍም እሳት ደግሞ ነገ የውመል ቂያማ መቀጫው ይሆናል ማለት ነው። ያው መቀጫውን እየሰበሰበ ነው ማለት ነው። ይሄ ሰውዬ በዛ ይተዓደባል ማለት ነው፣ በዛ በፍም እሳት። ስለዚህ እያለው መለመን ገንዘቡ እንዳይጎልበት ገንዘቡ እንዲጨምርለት መለመን ከባድ ነው። ይሄ እንግዲህ የተጠላ የተወገዘ መጥፎ የሆነ ባህሪ ነው። አሁንማ ተለምዷል። በተለይ ልመና ምሳሌ አንድ ሰው ከሌለው ንብረቱ ከወደመበት በጣም የሚበላው የሚጠጣው ካለ ወይ በሽተኛ መታከሚያ ከሌለው ቢለምን ይሄ ይቻላል ማለት ነው። ይቻላል። ግን ገንዘቡ ለማብዛት ያቺ ገንዘቡ እንዳጎልበት በቃ ሀብት ለማካበት ብሎ የሚለምን ከሆነ ይሄ በጣም ከባድ ነው። ያው እንትኑን እየሰበሰበ ነው፣ መቀጫውን ፍም እሳቱን እየሰበሰበ ነው ማለት ነው። እያበዛ ነው። አላህ ይጠብቀን፣ ከሰው ፊት አላህ ይጠብቀን። አሁን ላይ ታሞ የሚለምናል። ግን አብዛኛ አንዳንድ ሰዎች አሉ በቃ ዝም ብሎ የሚለምኑ። አሁንማ እንደ ልምድ አድርገውታል፣ እንደ ልምድ በቃ። እና መለመን የለብን ምንም ቢሆን እንደው ጠፍ ማለት አለብን። ሐቂቃ በቃ ተለመን አላህን ኃያሉን ጌታ ምንም የማያሳፍረውን እና ከሰው ፊት አላህ ይጠብቀን። ግን በሽተኛ ሆኖ አንድ ሰው ገንዘብ ካጣ ከተቸገረ ቢለምን ችግር የለውም ማለት ነው። ግን ዝም ብሎ ሀብት ለማካበት ከሆነ ደግሞ ገንዘቡ እንዳይጎልበት ገንዘቡ ለመጨመር ከሆነ ያው እንደምታዩት ነው እንግዲህ ያው ፍም እሳቱን እየሰበሰበ ነው አሉ። ረዋሁ ሙስሊም ዘግበውታል። ይሄን ይመስላል። هذا والله اعلم። የዛሬው ትምህርታችን በጣም ወሳኝ የሆኑ ናቸው። ስለዚህ እነዚህ የተጣሉ የተወገዙ የተወቀሱ ባህሪያቶች ናቸው ማለት ነው በእስልምና ውስጥ። እንግዲህ ያኔ ልመና ስለ በጣም የተወገዘ ባህሪ ነው፣ በጣም የተጠላ ነው። እንደሞ ከቸገረ ደግሞ በቃ ምን መፍትሄ ከሌለን ችግር ላይ ከሆነ መጠየቅ ሰዎችን መጠየቅ ማስተባበር ይቻላል ማለት ነው። እና هذا والله اعلم። አላህ የበለጠ ያውቃል። ስህተት ካለኝ ከኔና ከሸይጣን ነው፣ ትክክል ከሆንኩኝ ከአላህ ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።